ወንድም ይሸታል ቤሩት አይደል? የት እንዳለሽ አታውቂ? የት ነው ያለሽው? እስቲ ቤሩት ነው የመጣሽው? ኖ ግሪክ ነበር። አዎ እስቲ ፈልግ የት እንዳለሽ። የት ነበርሽ ሰሞኑን? በቀደም ዕለት እዛ ጋ ቁጭ ብዬ ነበረ። ምግብ ብይ ሲሉኝ ኢጣሊ ነሽ አለችኝ። ጓደኛ ነሽ ነኝ አለችኝ። እንግዲህ ከለንደን የመጣ ነው አለችኝ። ለንደን መግባቴን አላውቅም፣ ግን ማስታወስታውሽኝ ያልኳት ነበረ። እኔ አላውቅም። አባቴ ግራ ገብቶኛል። እኔ ብቻ ቤት ስሆን እጸልያለሁና ላጎቴ ልጅ ደውዬ እኔ ሁሌ እንትና ያለው የእርሶን ትምህርት የምሕረተአብን ሁሉንም እና ስብከቶችን በብዛት መዝሙር እሰማለሁና ብዙ ጸልያለሁ። ብቻዬን ብዙ ጊዜ ቤት ብቻዬን ስሆን ግን አልወጣም። ስወጣ ምን እንደምሆንም አላውቅም። የትና የምወጣ አይመስለኝም፣ ግን ቤት ቁጭ ብዬ ማለት ነው። እዛም ለአጎቴ ልጅ ደውዬ ባክሽን የመምህር ግርማም ወይንም ቄስ ኤፍሬም ጥላሁንን ባክሽን ስጭኝ ዘመዴን ቁጥር ከእርሶ ጋር እንዲያገናኙ። እሳቸውን አልችልም አላገናኘሽም፣ እሳቸው በጠንቋይ ነው የሚሰሩት አለችኝ። ማነች እንዲህ አለችሽ? የአጎቴ ልጅ ናትና። የት ነው ያለችው? አዲስ አበባ። ጠንቋይ ነው ትላሉ። ባንዱ አፋቸውን ሞልተው እኮ ነው እንደው ጠንቋይ ነው ምናምን ነው ሲሉ ትንሽ እንኳን ያፍሩ። እንደው በትንሹ እንኳን እንደው ትንሽ እንደው የሥነ ምግባር እንኳን ሞራል ተነቅሎ የጠፋበት ሀገር እቺ አሁን የኛ ሀገር ናት። ይሄ እንደውም እኮ እዚህ ነጩ ይሻላል እያለ ቢስቅም ውስጡን ባታውቁትም ይሻላል። እንትን አይደለም የሆነ ነገር ላይ የሆነ ያዝ የሚሉበት ነገር አላችሁ። ይሄኛ እኮ እንደው ድራሽ አባቱን የጠፋው። ስለዚህ ለክፋቱ ምላሽ ሌላ ክፉ ጊዜም ቢመጣ ያው ውጤቱ ነው። የክፎች መጥፊያ ክፉ ነው። ክፎች ደግሞ ጥሩ ቋንቋ የላቸውም። ክፎች በክፎች ይጠፋሉ ነው የሚለው። ስለዚህ አይነ ጥላውም ዛሩም ወቃቢውም እንዲህ ቢጫወትብን የክፋታችን መሰረታዊ መግለጫ ነው። በቃ አንድ ቀን አንዲው ሌሊቱን ሙሉ ሳለቅስ አደርኩና ሌሊት ላይ አርሴማ ዘንባባዋን ይዛ መሰለኝ አንድ ቀን ትድኛለሽ ያለብሽበትን ቦታ ምን የማውቃለሁ አብሬሽ ነኝ እሺ ትለኛለች። በቤት ውስጥ መሆኔን ነው የማውቀው። እዚህ መምጣቴን ግን አላውቅም። ይሄ አሁን የት ነው የሚመስልሽ? እኔ አላውቅም። ከበሮ እኮ ትመቺ ነበር። እኔ ምንም የማውቀው ነገር የለውም። ተደብቆ መኖር ማለት ይሄ ነው። አየህ ልጅ መውለዷን ያላወቀች አላያችሁም? ሲዲው ላይ ማርገዟን ያላወቀች መውለዷን ያላወቀች ወደ የምንቀደደው አለች። ይሄ ልጅሽ ነች ስትባል መቀደዱን ስታይ ነው መውለዷን ያወቀች፣ መጽነሷን ያላወቀች። ትኪላ ሙንቲላ የሚባል መጠጥ ዝም ብላ ስትጠጣ የኖረችው በኋላ ነው እንደገና መባለን የጀመረችው። ጣሊያን ነው ያለሽው? ሮም ነው ያለሽው? መናገር የምችልበት አንደበት የለም። እኔ ምንም የማውቀው ነገር የለም። በቃ እኔ ምንም ነገር ግን እርሶን በማየቴ እጅግ በጣም ደስተኛ ነኝ። ከዚህ በላይ ምንም አቅም የለኝም የምናገርበት። እድሜና ጤና ይስጥዎት። እኔ አምኖታለሁ፣ እነሱ ባያምኑ። ግንቦት የሚገብረው እሱ ነው የደበቀሽ። አውቃለሁ። ልጄን ደብቅልኝ እያለ እዛ ለዛሩ ይጸልያል። ይኸው ደበቀለት። እንዲህ አይነት ቤተሰቦች ጥሩ ነገር አይስማማቸውም። ከመናፍስት ጋር የተወዳጁ ጠቋር ሰይጣን ነው ስትሏቸው አንተ ነህ ሰይጣን ብለው ነው የሚከራከሩት። አዳልሞቲ ወሰንጋላ ሰይጣን ነው ስትሏቸው አይደለም የኔ ጠባቂ መልአክ ነው ከገብርኤል እኩል ነው ብለው ይከራከራሉ። እነዚህን ለማስተካከል አደገኛ ነገር አይሰሟችሁም። ስለዚህ ልጄን ደብቅልኝ፣ ልጄን ሰውርልኝ፣ ልጄን ጠብቅልኝ ስለሚባል ደበቃት። ባልም ኑሮም ትዳርም እንዳትችል ጠበቃት። ራሷን በህይወቷ ያለውን ነገር እንዳታውቅ ሰወራት። ሶስቱም ጸሎቶች ሰርቷል። ጠብቅልኝ፣ ደብቅልኝ፣ ሰውርልኝ።
ለአጋንንት የተጸለየው ጸሎት ውጤት ነው። በይ በርቺ በርቺ። አሁን ይሄ ጠቋሩ ነው የቀረው። እሺ ጸልያለሁ፣ አብስቼ ጸልያለሁ። በደምብ በል። ምሕረቱን አገኛለሁ። እግዚአብሔር የተመሰገነ ይሁን። እሺ አባቴ። እዚህ ስትመጭም አታውቂም? አላውቅም ነው ብዥ ነው የሚልብሽ? እኔ ይዞር በቤት ውስጥም ቁጭ ብዬ ይዞርብኛል። በቤት ውስጥ ቁጭ ብዬ ይዞርብኛል። አንዳንዴ በቃ እጸልያለሁ ብቻዬን። ሰው መዝሙር ማዳመጥ፣ ስብከት መስማት፣ እኔ ነገሮች ብቻ ናቸው የሚያስ ትዳር ምናምን እንዴት ነው? አልፈለግሽም? አልፈለኩም። ለምን? እኔ እንጃ። እኔ አላውቅም ምን ያህል ጊዜ ገና እኔ እንጃ። እኔ አልፈለኩም። እንዴት አባቴ? መጀመሪያ እኔ ልዳ፣ ከዛም ትዳሩ ይቀጥላል። አይታይሽም? እኔ ምንም ነገር አይታየኝም። ጠቋሪ ይሆናል። እኔ ምንም አውቀው ነገር የለም። ጠቁዬ ነች። እኔ አላውቅም አባቴ። ወይ በርቺ። እሺ ሌላ የምትሄድ የደከመ መሰክራለሁ እያልኩ ነበረ። ምንም አልነበረኝም። ጸጉር ከዚህ ነበረ ውልቅ ብሎ የሚሄደው። ጸጉር የለ ሰው ወደ ላይ ነው የማትይዘው። እንደዚህ አድርግ በቃ እንደዚህ ወደ ታች እንኳን አልዘረጋው። እግዚአብሔር ይመስገን። ዙሪክ ስትመጡ በጸበል ያው ወጣ። አሁን ገና እየወጣ ነው። እንኳን እንደዚህ ተነቅሎ እንትን አይል ባይነቀል ምን አይል አጥበዋለሁ። ኖርማል ጸጉር ሆኗል። እግዚአብሔር የተመሰገነ ይሁን። ኖርማል ጸጉር ሆኗል። አዎ እግዚአብሔር ይመስገን። በውሃ ታጥቤ አሁን ታጥቤ ነው ዝም ብዬ ታጥቤ እንደዚህ ነው የማስይዘው። እግዚአብሔር ይመስገን። ኖርማል ጸጉር አይወልቅ ምን አይል። እንደው እሱ ይገርመዋል አንዳንዴ። እንዴ ጸጉሩሽ አሁን ደህና ሆነ ይለኛል። ከዚህ ነበር የሚነቀለው። ያመኛል። ከሱ በፊት እኔ ነበር በሽተኛ እና ያመኛ ጨጎራ ያመኛ ጨጎራ ነው ይሉኛል። የጨጎራ መድኃኒት ነው የምወስደው። ምክንያት አንዳንዴ ደግሞ እንደ ቁስል ይሄ ሁሉ ይቆስላል። እና ምንድነው ሲባል በቃ ኢንፌክሽን ነው የጨጎራ ነው ይሉኛል። የጨጎራ መድኃኒት ነው የምወስደው። ምንም ነገር ግን ባላሱ እንትን ሲል አዲስ አበባ ደርሶ ሲመጣ የአቢሲኒያ ሬዲዮ ስንሰማ ነገሩ እየገባኝ መጣና አሁንም ትቀጠቅጭው ነበረ። አዎ ቀጠቅጠዋለሁ። ለሊት እሱስ እንትን እንዳይል ነው ቅጥቅጥ አድርገዋለሁ። ጸሎት ደግሞ አላቋረጥም እና ሁሉ ነገር ይነግረኝ ነበረ። እና እግዚአብሔር ይስጡት፣ እግዚአብሔር ይድሜ ይስጡት። ሲያወራ እንደው ከአንቺ ጋር ሲያወራ ስትቀጠቅጭው አልፈራሽም? የእርሱን ትምህርት እከታተላለሁ እና አንዳንዴ እንደዚህ ይጥለኛል። ያው ይነግረኛል፣ ብዙ ነገር ስለ ቤተሰብ ይነግረኛል፣ ስለ እሱም ስለ ተደረገው ይነግረኛል። አልፈራውም፣ ምክንያቱም የእርሱን ትምህርት የሚያስፈራ አይደለም። በደንብ ጎብዘሻል። አዎ እግዚአብሔር ይመስገን። የእርሱን እከታተላለሁ። መጽሐፉን በደንብ ነው የምናነበውና ውጊያ ነው ያው አልፈራም። እግዚአብሔር የተመሰገነ ይሁን። ብዙ አግዘኛል። መጽሐፉም አላጥቼዋለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እናንተ ጸበልተኛ ሆናችሁ በጣም ብሏችሁ ያላችሁ ሰዎች አንደኛ ማድረግ ያለባችሁ ምንድነው? ለምንድነው መንፈሱ ያልወጣው? እኔ ጋር ምንድነው ያወርሾ ዓለም የበጠበጠው የወይን ጠጅ ውስጤ ምድራዊ የሆነ ብጥብጥ ነገር ውስጥ ያለ እሱ ወጥቶ ክርስቶስ በእኔ ላይ ሪፕሌስ ያላረገው አዲሱ የወይን ጠጅ ገብቶ እኔ ላይ ያልሰራው ለምንድነው? እኔ አሮጌ አቁፋዳ ስለሆንኩኝ ነው። በአሮጌ አቁፋዳ ላይ ወይም በአሮጌ የወይን ጠጅ መያዣ ላይ አዲስ የወይን ጠጅ ብትከቱበት ያፈነደዋል ነው የሚለው። አርጎ ያፈነደዋል። ወንጌል ነው የሚናገር። ያፈነደዋል። በአዲስ አቁፋዳ ግን አዲስ የወይን ጠጅ ስታደርጉ ይጠባበቃሉ ይላል። አዲስ ሌጦ ታውቃላችሁ? የፍየል ሌጦ እሱን ነው አቁፋዳ የሚለው። እንግዲህ በድሮ ጊዜ ደህና ፈሳሽ ነገር የሚይዙበት በሱ ነው ወይ ቀል ነው እና ይተረትረዋል ሲል እንግዲህ ሌጦ ስለሆነ ነው። እና ምን ማለት ነው? እኛ በአዲስ መንፈስ ተለውጠን እግዚአብሔርን ተከትለን ይሄ ነገር ያድነኛል፣ በዚህ በኩል እኔ ኃጢአተኛ ስለሆንኩ አስቸጋሪ ስለሆንኩኝ ነው እንጂ እግዚአብሔር ይታደገኛል ብለን ወጥረን የያዝነውን ትምህርት ይዘን እስከ መጨረሻው ስንሄድ አዲስ እንሆናለን። ስጋው ደግሞ አዲስ ያደርገናል። የወይን ጠጁ የተባለው ስጋው ደግሞ ወይም ደሙ ማለት ነው። በእኛ ሕይወት ውስጥ ገብቶ አዲስ ማንነት ይኖረናል። ክርስቶስ ይቅር እንዳለ እኛም ይቅር ባይ ነን። የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ እንደጮኸ እኛም ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ እንዳለ እኛም እንደገናም ደግሞ ተፈጸመ እንዳለ እኛም እንላለን። ያደረገውን ተአምር በእኛ ላይ ይፈጸምልናል። ለምን? አዲስ ስለሆነ። ዓመተ ምሕረት ውስጥ እኛ አዲስ ሆነን ካልተገኘን ሁል ጊዜ ዓለም ትወስደናለች እና ተመልሰው ወደ ኃጢአት የሚገቡ ሰዎች
አጣሮ ስለያዙ ነው ቶሎ የማይድኑት። 3 ነገር ያልኳቸው አንዱ። ሁለተኛው ትልቁ ነገር ከመጡ በኋላ መፋለም ያቀታቸዋል። የለመዱት መብላት፣ መጠጣት፣ ሮብና ዓርብ እንደፈለጉ መሆን፣ በሰንበት ቀን እንደፈለጉ መሆን፣ ዓለም ጣፍጣቸው ደስ ያላቸውን እየበሉ እየጠጡ ነበር እና ልክ መንፈሳዊ ሕይወት ውስጥ ሲመጡ ትግሉ ይከብዳቸዋል። ከዛ ለምሳሌ በሰው ፊት ምናምን ጿሚ ጸላይ ለምሳሌ ተደብቀው ግን የተቱንም እንቁላሉንም ምኑንም ይበላሉ። ከዛ መንፈሳዊ መስለዋሉ ወዲያ ይሄዳሉ። ከዛ መንፈሱ ያጋልጣል ወይ ያጋልጣቸዋል ወይ ደግሞ አንድ ቀን ይታወቃል። ምን ሲያደርጉ እንደነበረ ለረጅም ጊዜ ወጥተው ራሳቸው በአንደበት ይታወቃሉ። ሶስተኛው ደግሞ ትልቁ ችግር የእውቀት ማነስ ነው። ላክ ኦፍ ኖሌጅ ወይም ደግሞ የእውቀት እጥረት። እኛ ምን እንደምናስተምር ዘውጉ ምን እንደሆነ እኛም እንደነሱ ፍጡር እንደሆንን ወይም እንደነሱ አንድ ተራ ምስኪን ሰዎች እንደሆነ ይረሱታል። በየቀኑ እንድንጎበኛቸው ይፈልጋሉ። እኔ አሁን ለምሳሌ የማገኛቸው ተማሪዎች ጋር መምህር ረሳኸኛል ይላሉ። እንዳንቺ የመሰሉ አንቺ ራስሽን እዚህ ድረስ ካደረስኩሽ ወይም ካደረስኩ በቃ እናንተ ራሳችሁን ያዙልኝ። እኔ ደግሞ እንደናንተ የመሰለ ብዙ ሰው ደግሞ አለ። የራሴም ህይወት ደግሞ አለ። ልጆች ያሉ የግል ህይወት ያለ እኔ ላይ የገባው መንፈስ ደግሞ መፋለም አለ። እኔም ደካማ ነኝ ብዬ እነግራቸዋለሁ። ግን በቃ ከነ ማዕመላቸው ከነ ጸባያቸው ከነ አኩራፊነታቸው ከነ ችግራቸው ይመጣሉ። ትሪት እናደርጋቸዋለን፣ በዛው ይጠፋሉ። ስለዚህ ምንድነው የምናደርገው? እስኪመለሱ ደግሞ እንደገና እንጠብቃለን። ለምን ተያይዘን ገነት መግባት ስለምመኝ ነው። እና ያልጨረሱት ኃጢአት አለ። አንዷ ምን አለችኝ አልኳችሁ ቆይቷል። አንቺ ምንድነው ቲክቶክ ላይ የምትለቂው አልኳት። አይ መምህር ቆይ አለች። ምን ነው አልኳት። በቃ በጣም ከባድ ከሆነ ኃጢአት ውስጥ እንደወጣሁኝ እንዲታወቅልኝ በደንብ ኃጢአት እንትን ያልኩኝ ነው። እንዴ ምን ማለት ነው? ቤተሰቦች ስላንቺ የነገሩኝ ይሄ አልነበረም አልኳት። አይገርማችሁ? በጣም ከባድ ከሆነ ነገር ውስጥ እንደወጣሁኝ እንዲታወቅ እንዲያደርግ ነበረ ብዬ እንትን ለመለጠፍ እንዲመቸኝ ምናምን እስማ በጣም የተያዘው ይሄው። ግን ዓለም ላይ ጠፍታ ቀረች። መች መጣች? እንዲያውም ደውዬ ዓመት በዓል ጊዜ 2018 ላይ የት አለሽ ፈልጌ አጣሁሽ፣ አይኔ ቅዳሴ ላይ ከርተት አለ የምትቆሚበት ቦታ ላይ ብዬ ጽፌ ላኩላት። ለምን መጀመሪያ ቃል እንዴት እንደምትጸልይ አዲስ ዓመት ሲሆን አታቋርጭም ነበር፣ እዚህ ቦታ ላይ ትመጪ ነበር። የት አለሽ አልኳት። መምህር ፈለከኝ አለችኝ። አዎ። አጣኸኝ አለችኝ። አዎ። በለስ ቅጠል ተሸፍኜ ተደብቄያለሁ አለች እና የእንባ ምልክት ማመርጋ ልካ ጻፈችልኝ። ምን ሆነሻል ስላት፣ አይ አንዳንድ ጊዜ ለካ የማይሆን ሐሳብ ተራ የሆነ ሐሳብ ማሰብ ጥሩ አይደለም። እኔ ዓለምን ጭርስ አድርጌ ልምጣት ብዬ ያሰብኩት ኃጢአት ጥሞኝ ወይ ምናምን ሳይሆን ስመጣ ህዝቡ የሚማር እንደዚህ ብሎ ነገር አለ እንዴ? ጠፍተሽ ቀረሽኮ በዛው ሰው እንዲማርብኝ ብለሽ እንደገና በዓለም ኃጢአትን እያረግሽው እየፈጸምሽው እንዴት ነው ሰው የሚማር? የዚህ ነገር አለ እንዴ ብዬ መክሪያት በዛው መሆን ጠፋች። የለችም ስቲል እስካሁን ድረስ አይኔን ማየት ከብዷታል። እና እኔ የምለው ምንድነው የሚያዋጣው ቤተክርስቲያን ውስጥ ሆኖ መንፈሳዊ ህይወት ውስጥ ሆኖ ጸሎት ክፍል ሆኖ መፋለም ነው። ከሁሉ የመጣውና እና እስኪ ዛሬ እሺ ምንድን ነው ያለው? ወዳ ሌላስ? ወዳ መጥት አይነጥላ የቤተሰብ ዛሬ የለም አለኝ 12 ዓመት 12 ትውልድ የወረድኩኝ ነኝ። 12 ትውልድ የወረድኩኝ 12 ትውልድ ቀይ በላው አባቴ የመጣው ነጭ በላው ቀይ በላው። ቀይ በግና ነጭ ነው የምትበላው? አዎ 16 ዓመት ነው የገባው። አስኩት በሰይፈ መለኮት የተቃጠልኩ በሰይፈ ስላሴ የተቃጠልኩ ነው የኖርኩት። ጸሎተኛ ነው። ይጸልያሉ። ወስዷል ስጋው ደግሞ ወስዷል። በሱ ያቃጠለኝ ይኖራል። ኃጢአት ሲኖራ ተመልሼ እመጣለሁ። ኃጢአት ሲሰራ ተመልሼ እመጣለሁ። የጸበል ይሄዳል ያቃጥለኛል፣ መልሼ እሄዳለሁ። ኃጢአት ሲሰራ እመጣለሁ። ይሄ እንዲህ እያልኩ አለው እስካሁን። እንዲህ ነው አይደለም የሚሆነው? ንስሐ ትገባላችሁ፣ ትጸልያላችሁ፣ ትሰግዳላችሁ። አንዳንዶቻችሁም አልፎ ተርፎ ትቆርባላችሁ። መንፈሱ ይታገላል፣ እናንተም ትጥላላችሁ፣ ትገላገላላችሁ። ተመልሳችሁ በኃጢአት ስትወድቁ ደግሞ እጥፍ ሆኖ ይመጣል። ይሄ ነው ችግር። ገባ ወጣ የምትሉት መንፈሱም አልያዝ የሚለው አንድም የራሳችሁ ስንፍና፣ ሁለት ደግሞ በኃጢአት ስትወድቁ ይኸው እንደሚለው ነው። እሄዳለሁ በኃጢአት ደግሞ ሲወድቅ እመለሳለሁ። እንዲህ የሆነ የሚያሰለች ደግሞ አለ። ና እስኪ በስላሴ ስም ጠጋ በል ወደዚህ። የዛሬ 2 ሳምንት ዩቲዩብ እየተከታተለ የዛሬ 2 ሳምንት መጣ። እዚህ መጥቶ እዚህ እንዳይጸበል እንዳይገባ መልሼ
በልቶ ጠጥቶ ጸበሉ ተመልሶ ሄደ። ሌላ ቦታ ሰንብቼ ነው አሁን ትናንትና ነው እንዲመጣ ያስደረገኝ። አባ ግርማ ተጠይቀው ዮሐንስ ይሂድ ጓደኛ ያለ እዚያ ያሰነበትለታል ተብሎ ነው ይዞኝ የመጣ ዛሬ መርቆሬዎስን ያሰነበትኩት። እሺ ምን አረጋችሁት? እስኪ ያላረግነው የለም። ልናበላሸው እንዳዋረደው ስጋው ደግሞ ልናወጣው ዝሙት ለማሰራት ያልሞከርነው የለም። አልተሳካም። ቅዱስ ጊዮርጊስ እሱ ጋር ነው ከልጅነቱ ጀምሮ አቃጠለኝ። እሱ ነው ይኸው ዛሬ እኮ ቅዱስ ጊዮርጊስ ነው የዓመት ነው። እሱ ነው እንዲህ የሚያደርገኝ። እሱ ነው ለቀኝ አለ። እስከ 12 ትውልድ ድረስ የነበርኩ የምገበር ዛር ነኝ አለ። አሁን ብዙዎቻችሁ የምትፈተኑት እኔ ዛር የለም በቤተሰቤ ትላላችሁ። መረጃ ስለሌላችሁ፣ ስላልጠየቃችሁ፣ ስላላወቃችሁ ወደ ኋላ ሄዳችሁ ብትጠይቁ በአያት በቅድሚያት በኩል ወይ ጠቋር ወይ አዳልሞቲ ወይ ደግሞ ይሄ የማይረባው ጨሌ ይኖራል። አብሮ ይወለዳል፣ አብሮ ይመጣል። በዘራችን መካከል እያለፈ መከራ ያበላናል። ይሄው 12 ትውልድ እሱ ችግር የለበትም። ዝም ከተባለ በሱም ይቀጥላል። እሺ ምን አረጋችሁት? እስኪ አረ ወየው አቤት ስንቱን ሀገር 2 ቀን ተኩል መኪና የመጣው። ከየት ነው የመጣው? ከወሎ ዋግምራ ዞን ነው። ዋግምራ ሰው ከዛ መጥቶ ይድናል፣ ይፈታል። እዚህ ደግሞ ቁጭ ብሎ ሰው ታስሮ ያሾፋል። እሺ እናንተ ወደዚህ ና። እሺ ማን አንተ? ሚስጥር ነው። የሚስጥር መተት ና ወደዚህ። አናወራም። ምን አድርግ ነው የተባልከው? በስላሴ ይሻለው ፍታ እንደበቱን በቅዱስ ሚካኤል። የሚስጥር መተት ምን አድርግ ተብለ ነው? ግደለው። ምን አደረገ? ይሄ ልጅ የተረገመ ይሄው ይቀጠቅጣቸዋል። ስቃያችን ነው የሚያሳየን። ይቀጠቅጠናል፣ ይጸልያል። ከና ከአባቴ ያለ ይላል እዛ ድረስ ይሄዳል። ከና ከአባቱ ድረስ ይሄዳል። ና በኔ ይብቃኔ ታሰር ይላል። በኔ ታሰር ይላል። ጭራሽ እናት አባቱ ጋር ያለው እኔ ታሰር እኔ በኔ ይብቃ ይላል። ይወድቃል። እሺ የሚስጥር መተት ሌላ ማን አለ? ተናገር በስላሴ ስም። ሌላ ማን ያለው? መተት አይነጥለ። እሺ ቡዳ ዛር ከናቱ የመጣ የናቱ እናት ወይኔ ሲደረግልኝ የነበረው ነገር ምንድነው የሚያደርጉልህ? ወይ ጉድ! ከዛ ከሌላ ሀገር አስመጥቶ ዶሮ ይታረድልኛል። እሺ ምን ይደረግልኛል? ጫት ተቀጥቅጦ ለልጆች ይሄ ልጆች ሕፃን ነበር ምንም አያውቅም ይሰጣል። ወይ ይመራል ይላል፣ ይመራል ያልጠጣም ይላል፣ ይሮጣል። እኛ ግን አዙረና መጣውና ገባው በዛ ገባ። ገባው። ይገርማል። ለራሳቸው የሚበሉት የላቸው፣ ለዛሩ ግን ዶሮን ይገብራሉ፣ ያርዳሉ። ለአናታቸው ቅቤ የላቸው፣ ዛሩን ይቀባባሉ፣ ያመልካሉ። እሺ ምን አረከው ልጁን በስላሴ ስም? ወይኔ ስራ በስም የስራ ሰው ጎበዝ። ምን አረጋችሁት ነው የምልህ? ምንም ሳናረገው ነቃብን ያዘን። ተክልያ አባት እያለ በዚህ እየቀጠቀጠ ያዘን። ምንም ሳናረገው ምንም ስራ እንዳይሰራ አረግ ገንዘብ እንዳይዝ ግን አርግነዋል። ብዙ መስራት ነበረበት ግን እሺ ትሄዳላችሁ። ተዘጋጅ አንተ። እሺ አንተስ ማነህ? እና በስላሴ ስም በቅዱስ ሚካኤል መተት። የምን መተት? የጓደኛ ነው ቤተሰብ። የጓደኛ ነው ቤተሰብ። የቤተሰብ መተት ታድቅ የተባለ የጓደኛው ግደለው ነው። ቀንቶበት ነው ግደለው ብሎት ነው። በጨጓራው አስገብቶ በልቡ ያመው ነበር ልቡ። አሁን ባርና ነው ታድሰን ነው እንጂ አሁን ደህና ነው። ሶስተኛችን ነው የምንታደሰው። የቤተሰቡ ግን ያው ቤተሰብ ጠቅላላ ነው። እናቱንም ግደል ነበር የተባለ እሷን ከመኪና አደጋ ደረሰች። ወንድሙ ሊሞት ነበረው ብራሽ ሆኖ የተረፈ። ግደለው ነው እርዳው አድነው ታደገው የለም። ግደል ግደል መገለጫና ቋንቋ ሆነ። ተነስ በስላሴ ስም። እሺ ልጁን ምን አረጋችሁት? አረ ምን ያደርግነው? ሀብቱን በትናል እንዳለ ይሰራል። ባዶ ነው። 2.5 ይገመታል። እኛ ማያውቀው ብር እሱ ምንም የለውም። 2.5 ይገመታል። 6 ዓመት ውስጥ ነው ያስደገምበት በ30 ሺህ ብር እና 2.5 ይደርሳል። ቢሰራው ይሰራው ምኑ ብሩ ይሰራው የለም። በቃ እሱም በቃ ማርያም 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 ነው የሚል እስካሁን ያለ በሷ ነው እንጂ እኛ እናጠፋው ነበር እኮ እስካሁን ያጠፋው ነበር። ጨጓራው ተጨብቶ ማርያም ታድነኛለች ነው ሁሌ። በቃ ድናለው ነው የሚል እድናለው ነው ሁሌም ድናለው ነው የሚል ያለው አልቀረም። ይኸው አሁን ገድለንኛ። የቤተሰብ መተት ቤተሰብን ምስቅልቅል ነው የሚያደርገው። የእድል መተት ደግሞ የግል የራስን እድል ዘግቶ አስሮ ቁጭ ያደርጋል። ከምንም ነገር እንዳትሆኑ፣ ከስራም ከትዳርም
ከህይወትም ከበረከትም ምንም ነገር እንዳይኖራችሁ መንግስት ያላወቃችሁ የቤት ውስጥ የቁም እስረኛ ያረጋችኋል። ትማራላችሁ፣ አትሰሩም። ትሰራላችሁ፣ አያልፍላችሁ። ትዳር ትላላችሁ፣ እንኳን ትዳር እጮኝነትም አይመጣም። ትዳር ውስጥም ብትገቡ ያው ትርፉ መፋታት ነው። እነዚህን ደባል መንፈስ ይዘን ህይወት በጣም ከባድ ነው። እናንተ በስላሴ ስም ና በቅዱስ ሚካኤል ና በቅድስት አርሴማ ጥላወጊ ና ወደዚህ በቅዱስ ገብርኤል ተቀበለው ስልኩን። ምንድን ነው እሱ? እያጠፋችሁ ነው? ጎበዝ፣ እናንተ ጥሩ ናችሁ። ስርዓት ያለው መንፈስ አለ የተቀጠቀጠ ና ወደዚህ በስላሴ ስም ና በቅዱስ ሚካኤል። እሺ ማን ያላችሁት? የውርስ መንፈስ ውርስ ነው። የምን የውርስ መንፈስ? በማ በኩል ነው የተዋረሳችሁት? በአባት በኩል የእርግማን መንፈስ ነው። የእርግማን መንፈስ አብረን የተወለድን። እሺ በሁለት በኩል እሺ እርግማን አለ። ምን ተብሎ ነው የተረገመው? ዘራ ይወጣለት ተብሎ። እሺ ይሄ የእርግማን መንፈስ ክፉ ነው። አንዳንዱ ጠንቋይ ቤት ሄዶ ያስረግማል። አንዳንዱ ደግሞ ላዩ ላይ የእርግማን መንፈስ አለ። ሳያውቁት ልጆቻቸውን መመረቅ እየቻሉ እንጀራ ይወጣል፣ የኔን እድል ይስጥ፣ እኔን እንዳሰቃየ ተሰቃይ ትዳር ይንሳችሁ፣ በልጆቻችሁ አገኙት እያሉ እየረገሙ ያሳድጓችኋል። ከዛ ያንን መንፈስ ይዛችሁ ታስራችሁ ቁጭ ትላላችሁ። ሰው የአፉን በረከት ይበላል። እናት አባት እየመረቀ ያሳደገው ልጅ ምርቃቱ ህይወቱን ያስተካክላል። እናት አባት እየረገመው ያደገ ልጅ ደግሞ እርግማኑን አስሮ ያስቀምጠዋል። እሺ ሌላ ማን ያለው? እሺ የድል መተት። ሌላስ? ሳጥናኤል ና እስኪ በስላሴ ስም ሳጥናኤል ቀና። እሺ በምንድን ነው የገባበት? የዛሬ 5 ዓመት ያወጣና ይሸኝናል አይደል? እሺ ጓደኛችን። በምንድን ነው የገባበት? በፊልም ነው የገባነው። በዛ መናጤ ፊልም 5 ዓመት ሙሉ ምን አረጋችሁት? እድሉን ዘጋ ነው። እሺ አሳልፈ ሰጠነው ለመተተኛው። እያስተባበረ ቤተክርስቲያን ይሰራል፣ ግን ደግሞ ይነሱበታል። ዛሬ ኃጢአት ለመስራት ነው አይደል? ቀላሉ ጽድቅ ስትሰሩ ፈተና ነው። ከውጭም ከውስጥም ትፈተናላችሁ። የቤተክርስቲያን ሰዎች ቤተክርስቲያን ሰጥቶ እሱ አይቀድስ አያገለግልበት ቤተክርስቲያን ሰርቶ ለሚሰጣቸው በመተት ያሰቃዩታል። ብሩን አምጣ እኛ እንስራ በረከት አገኛለሁ ብሎ ይኸው በመንፈስ ይሰቃያል። እግዚአብሔርን ቀልል በሉት። እሺ ተዘጋጅ አንተም በስላሴ ስም ዛር የቤተሰብ ዛር መተት ድግም ሁላችሁም ተዘጋጁ። አንተም ተዘጋጅ፣ ብድግ ተንበርከክ። በስላሴ ስም ሁላችሁም ተዘጋጁ። በልጥራ አንድ ላይ ጥራ። በስላሴ ስም፣ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በመጥምቁ ዮሐንስ ስም፣ በዛሬው ዕለት በኋላው በሰማዕቱ በቅዱስ ጊዮርጊስ ስም ሁላችንም አንድም ሳንቀር ተጠራርገን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሉን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በል 7 የጮና አውጡ አንድ ላይ ቶሎ በል 1 2 3 4 ቀጥል 5 6 በላይ መጨረሻ ገንዝ እናሄድ። ቅዱስ ገብርኤል ሲኦል ያወርዳችሁ። እግዚአብሔርን አመስግኑላችሁ። ደህና ኖት አባታችን? እንዴት ኖት? እግዚአብሔር ይመስገን። ከሀገር ሆና ነው የመጡት ተብሏል። ከሀገር ሆና ነው የመጣሁ። እሺ ብዙ ጊዜ ነው 16 ዓመቴ ነው ጀመረኝ። እሺ እና ጸበል ነው የምኖረው። ይሄን ያህል ዘመን ጸበል ነው የምኖረው። ይተውኛል። ንስሐ ገብቼ አባቴ ጋር ተገናኝቼ ንስሐ ገብቼ ስጋው ደግሞ ወስጄ ተወኝ፣ ደህና ዋልኩኝ። ከዛ በኋላ ደግሞ ሰው ነኝና በአንዳንድ ቂም ነገር በአንዳንድ ነገር አውቆ ሌላ ብዙ ነገር ሊያሰራኝ ይሞክራል። እንዲያስል መልሶ መጥቶ ይዘኛል። እየተሰቃየሁ ነበር የኖርኩት። አሁን በዩቲዩብ ስከታተል መምህር ግርማና የእርስዎን ፕሮግራም እከታተላለሁ። ከዛ ወደዚህ መጣሁኝና
አሁን በቃ የዛሬ 2 ሳምንት አስቤ እዚህ ተከታትዬ እዚህ ገባሁ። እዚህ እንዳልገባው እኮ በዛ ወደ ቆይቼ ጸበልም ሳልጸበል ምግብ ምናምን ትርቀል እንትን ነበረ ጸበል ያን በልቼ ዝም ብዬ እጄ ዛታችን ቆርቆሪዎስ ሰንቼ አሁን ዛሬ ወደ መምጣት እንዲሁ ትናንትና ማታ ስመለከት የእርስዎን ፕሮግራም አየሁ። በ18 እንትን እንዳለ ማለት ነው ፕሮግራም እንዳላወቁና ዛሬ ማለት ልመጣ ራሱ ዛሬ ግድ አላስመጣ ብሎ በግድ ነው የመጣሁት እና በጣም እግዚአብሔር የተመሰገነ ፈጣሪ የተመሰገነ ይሁን። እግዚአብሔር ስላሴ የተመሰገነ ይሁን። የቅዱስ ጊዮርጊስ አምላክ የተመሰገነ ይሁን። ደህና እግዚአብሔር ይመስገን እና እግዚአብሔር መጨረሻውን ያሳምርልኝ። 5,000 ብር አስገባለሁ በአካውንቱ አስገባለሁ። እሺ መብራን የመጨረሻ ታርገልህ በሉት። እግዚአብሔር የተመሰገነ ይሁን። መብራን አትለያችሁ። ቅዱስ ሚካኤል አይላችሁ። ያዟችሁ። እሺ በርቱ።